በድሮ ጊዜ አንድ ይሁዳ የምትባል ሴት ነበረች። ይህች ሴት ከሚስኪን ቤተሰቦቿ ጋርና ከአንድ ታናሽ እህቷ ጋር ትኖር ነበር። ታናሽ እህቷ በውበት ከሷ በጣም የበለጠችና ሰዎች ሁሉ እሷን ለማግባት ይከጅሉ ነበር። እድሜዋም ለማግባት በደረሰ ጊዜ ነበር ወዲያውኑ ከአንድ መልካም ወጣት ጋር የተጋባችው። እህቷ በማግባቷ ሁዳ ደስተኛ ነበረች፣ ቤተሰቧም እንደዛው። ነገር ግን ቀናት እያለፉ ሲመጡ ሁዳ ሳታገባ ቤት ስትቀመጥ ከዛም አልፎ ዓመታት አልፎ ታናሽ እህቷ ወልዳ በቤቷ በልጆች ሲሞሉ ስትመለከት ሁዳ በጣም እያዘነች ይመጣል። እድሜዋ እየገፋ አንድም ሰው ደግሞ እሷን ለማግባትም ሆነ ለመጠየቅ የሚመጣ አልነበረም። በዚህም በጣም ታዝን ነበር። ለእሷ የሚሆን ጥሩ ባል አላህ እንዲሰጣት ዱዓ ታደርጋለች። አንድ ቀንም አንድ አዛውንት ወደ ቤታቸው ይመጣል። እሷን ለማግባትም ይጠይቃል። በመጀመሪያ ሁዳ ፈቃደኛ አልነበረች፣ ቤተሰቦቿም እንደዛው። ነገር ግን ከቆይታ በኋላ ሁዳ ተስማማለች። ከአዛውንቱ ጋር መጋባትን ፈልጋ ሳይሆን በቤት ውስጥ ብቸኛ መሆኗን ባላት ጥናት እንዳይባል ፈርታ ነበር። ባሏ ስሙ ቃሲም ይባላል። ሁዳም ወደ ባሏ ቤት ተሸጋገረች። ቤቱን ታጸዳለች፣ ጠዋት ተነስታ ዳቦን ትጋግራለች። እንደዛም ሆኖ ግን ባሏ ቃሲም በጣም መጥፎና እሷ ላይ የሚበረታ ነበር። ሲጀመር የሚያገባት ፈልጓት አልነበረም። ብቸኛ መሆኗን ስላወቀ ብጠይቅ እሺ ይባላለሁ በሚል ነበር። እቅዱም ተሳክቶለታል። ነገር ግን ሁል ጊዜ ሁዳን ያሰቃያታል። እንደ ሰራተኛ ቤት ውስጥ ያሰራታል። ጠዋት ከራሱ የማይለይ አንድ የካዝና ቁልፍ አለ። ካዝናውንም በጠዋት ይከፍተዋል። ውስጡ በጤፍ የተሞላ ነበር። ጤፉን በስስት እየተመለከተው በእጁ ላይ ያደርግና እንደ ወርቅ ቆንጥሮ እየተጠቀመ ሚስቱን ይጠራትና ይሰጣታል። ይሄ ዛሬ ዳቦ ለመስራት በቂ ነው፣ አጓግተሽ ተጠቀሚ ይላታል። ሁዳ እሺ ከማለት ውጪ ሌላ ምንም አማራጭ የላትም። ስለዚህ ባሏ የሰጣትን ጤፍ ትቀበልና ጤፉን በራሷ እጅ ፈጭታና ቡክታ ዳቦን ትሰራለች። ከሷ በፊት ሁል ጊዜ ቀድሞ መብላት ያለበት እሱ ነበር። ዳቦንም ትሰጠዋለች። ቃሲምም የቀረበለትን ዳቦ ሳያስተርፍ ይበላል። በልቶ ከጨረሰም በኋላ ዝም ብሎ ወደ ሥራ አይወጣም። ሚስቱን ይጠራትና ቦታውን አዝጂው ብሎ በቁጣ ይናገራታል። እሷም ምንም አቅም ስለሌላት ጎንበስ ብላ ታጸዳለች። ከሄደም በኋላ ነበር ረሃቧን ለማስታገስ ከሱ የተረፈውንና ያስቀመጠችውን ዳቦ የምትበላው። ባሏ ቃሲምም ከሥራ ሲመለስ ማታ ለሱ ወፍራምና ከብርድ የሚከላከልለትን ልብስ እንድታመጣለት ያዛታል። አልጋ ላይም ወጥቶ ጥሩ እንቅልፍን ይተኛል። ነገር ግን እሷ በብርድ መሬት ላይ ትተኛ ነበር። ሁዳ ምንም አማራጭ የላትም። ወደ ቤት መመለስም አትችልም፣ መመለስም አትፈልግም። በኋላ ብትመለስ ሰዎች ምን ይሉኛል፣ ቤተሰቦችስ ይዋረዱ ይሆን በማለት ታስብ ነበር። ስለዚህ ባሏ የሚያደርስባትን ነገር ሁሉ ታግሳ ተቀብላ ለመኖር ወሰናለች። አንድ ቀን ጠዋት ላይም ቤቱን እያጸዳች ሳለ ባሏ ከእንቅልፉ ሲነሳ እሷ እንዳታየው የሚደብቀውን አንድ በብር የተሞላን ከረጢት ትመለከታለች። ይህን ሁሉ ብር ከየት አምጥቶ ነው ብላ ማሰብ ጀመረች። በመሃልም ቃሲም ያንን ከረጢት ይዞ ወደ ገበያ መውጣት ይጀምራል። ገበያ ሞቶ ከቆየ በኋላ ወደ ቤት ይመለሳል። ሲመለስ ግን ባዶ እጁን አልነበረም። ወፈር ያለችና የሰባች ላምንና አህያን ገዝቶ ነበር የተመለሰው። የገዛውንም ወደ ቤቱ ይዟቸው ይመጣ ጀመር። ሁዳም ይህን ስትመለከት በጣም ተደሰተች። ለአላህ ምስጋና ይገባው፣ የደረቀን ዳቦ ከመብላት አልፈን አሁን ከራሳችን ላም ወተትን ልንጠጣ ነው ብላ ፈገጋለች። ንግግሯን የሰማውም ቃሲም ወደ እሷ ጠጋ አለና ምንድን ያልሽው? ወደዚህች ላም እንዳትቀርቢ፣ ለሥራ ነው የገዛኋት። ወተቷን አለቤ እያወጣው ወደ ገበያ ልሸጠው እንጂ ልንጠጣው አይደለም ይላታል። ሁዳም የባሏን ንግግር ስትሰማ በጣም አዘነች፣ ልቧ ተሰበረ። ነገር ግን ዝም ከማለት ውጪ ምንም አማራጭ አልነበራት። በዚህ ልክ ባሏ ለምን እንደሚጠላትና እንደሚጨኩናትም አልገባትም። በጠዋትም ባሏ ቃሲም ይነሳና ከብቱን ወዳስቀመጠበት ቦታ ይገባል። በገዛውም ትልቅዬ ዕቃ ከብቷን ማለብ ይጀምራል። ከብቷ ብዙ ወተትን ትሰጥ ነበር። በያዘውንም ዕቃ ሙሉ ሞላው። ለራሱም አንድ ኩባያ ቀነሰና ወደ ሚስቱ ጋር ይዞ ይሄድና ይህንን ከቁርስ ጋር አቅርቢልኝ ብሎ ይሰጣታል። ሁዳም እሺ ብላ ከቁርስ ጋር ታቀርብለታለች። በልቶና ጠጥቶ ለሷ ምንም ሳያስቀር ይወጣል። በከረጢት የሞላውንም ወተት በአህያው ላይ ጭኖ ወደ ገበያ ሊሸጠው መጓዝ ጀመረ። ሁዳም እንደ ወትሮዋ ባሏ ከወጣ በኋላ ነበር ለራሷ ያስቀመጠችውን የደረቀ ዳቦ የምትበላው። ከዛም ወደ ስራዋ ትገባለች። ነገር ግን በድንገት የቤቷ ደጃፍ ላይ ድምፅን ትሰማለች። ድምፁን ወደ ሰማችበት ማቅጣጫ ጠጋ ስትል አንድ የቆሰለ ግመል በውሃ ጥም እየጮኸ ነበር። ወዲያውኑ ሁዳ ውሃን ታመጣና ተጠጣዋለች። የቆሰለበትንም ቦታ በጨርቅ ጠቅልላ ትሸፍንለታለች። ግመሉም ከጠገበ በኋላ ወደ መጣበት ይመለሳል። በቀጣዩ ቀንም በዛው ሰዓት ያ ግመል ይመለሳል። ሲመለስ ግን ባዶ እጁ አልነበረም። በላዩ ላይ ብዙ አይነት ፍራፍሬዎችን ጭኖ ነበር።
ሁዳ ጋርም ደርሶ በላዩ ላይ የጫነውን በሯ ላይ ካስቀመጠው በኋላ ወደ መጣበት ይመለሳል። ሁዳም ግመሉ በሚያደርገው ነገር በጣም ተገርማ ነበር። ያመጣውንም ነገር ለመመልከት ጠጋ ብላ ከፍታ ስትመለከት ያየችውን ነገር ማመን አቃታት። ከረጢቱ ሁሉ በፍራፍሬና በአትክልት የተሞላ ነበር። ሁዳ ባየችው ነገር በጣም ተደሰተች። ትላንትና ባደረገችለት መልካም ነገር እሱም መልካም ነገርን መመለሱ ነበር። ከባሏ ጋር መኖር ከጀመረች ለመጀመሪያ ጊዜ ሁዳ ጣፋጭ ፍራፍሬዎችን መብላት ጀመረች። እስክትጠግብ ድረስ ከፈለገችው አይነት ትበላ ጀመር። በጣም ደስተኛ ነበረች። ባደረገችው መልካም ሥራ አላህ የዋለላት ውለታ መሆኑንም ስላወቀች አላህንም ማመስገን ጀመረች። ከትንሽ ቆይታ በኋላም ሁዳ ባሏ እንደተመለሰ አወቀች። ይህን ሁሉ አትክልት ካየ እንደሚቆጣት ወይም እንደሚመታ ታውቃለች። ፍራፍሬውና አትክልቱን ሁሉ በድስት ነገር አድርጋ እሱ እንዳያየው ትደብቃለች። ነገር ግን ባሏ ሲገባ ዛሬ ቤት ውስጥ ለየት ያለ ነገር አለ፣ የሚሸተኝ ነገር አለ፣ ምንድነው እያለ እቤቱን ማተራመስ ጀመረ። ሁዳ ምንም የለም ብላ ልትዋሸው ሞከረች። ባል ግን አላምንሽም፣ አንቺ እኮ ውሸታም ነሽ እያለ እቤቱን ማተራመስ ጀመረ። ወዲያውኑ ነበር ወደ ዕቃ ቤት ሄዶ ድስቶቹን ሲከፋፍት እነዛን ትኩስና የሚያማምሩ አትክልቶችን የተመለከተው። እዚህ ጋር ደብቀሽ ነው አይደል የምትዋሽኝ? ይህን ሁሉ ንብረት ከየት አምጥተሽ ነው? ከኔ ዕቃማ የሆነ ነገር ሽጠሽ እንጂ እንደዚህ ማትዋሽኝም ነበር። የደበቅሽኝ ነገርም አለ፣ ምንድነው የወሰድሽብኝ እያለ ያፋጥጣት ጀመር። ሁዳም ያላሰበችውን ነገር ስትሰማ በጣም ደነገጠች። ኧረ እኔ ምንም ነገር አልወሰድኩም፣ ካንተ የወሰድኩት አንዳች ነገር የለም፣ ከራሴም እንኳን ያደረግኩት ነገር የለም። የካዝናው ቁልፍ እኮ ካንተ አንድ ቀንም ተለይቶ አያውቅም። ከፈለክ ካዝናውን ከፍተህ መመልከት ትችላለህ። እኔ ምንም የወሰድኩት ነገር የለም እያለች ማልቀስ ጀመረች። ቃሲም ሚስቱ ለተናገረችው ንግግር መልስ ስላልነበረው የሆነ የማይደበቅሽኝ ነገር አለ፣ ቢሆንም ግን ይህንን አትክልት መብላት አትችይም ይላትና ይዞት ይወጣል። ሁዳም ቁጭ ብላ ማልቀስ ጀመረች። ባሏ በዚህን ያህል የማያምናት ከሆነና ለእሷ የማያስብላት ከሆነ ከሱ ጋር መኖሯ እቤት ብቻዋን መኖሯ የተሻለ መሆኑን ማሰብ ጀመረች። በቀጣዩ ቀንም ቃሲም እንደሌላው ጊዜ ወተቱን ከሞላ በኋላ በአህያው ላይ ጭኖ ወደ ገበያ ሊሸጠው ይወጣል። ማታ ወተቱን ሽጦ ሲመለስ ብዙ ንብረትን ነበር ወደ ቤት ይዞ የሚመለሰው። በዚህም ቀናቶች እያለፉ ሲመጡ የቃሲም ንብረት እየበዛ ይመጣል። በቤት ውስጥ የሚያራባቸውን ፍየሎች እንደዛው እየበዙ ይመጣሉ። ንብረቱ እየጨመረ ሲመጣም የእሱ ስግብግብነትና መቋጠርም እንደዛው እየጨመረ ይመጣል። እንደሌላው ቀን ጤፍን ለሚስቱ ቆንጥሮ ነበር የሚሰጣት። አንድ ቀንም ሁዳ በቤቱ አቅራቢያ በሚገኝ ጉድጓድ ውሃን እየሳበች እያወጣች ሳለ በድንገት መንገደኞች ወደ እሷ ጋር ይመጣሉ። ውሃን ተመልክተው ነበር። እባክሽ መንገደኞች ነን፣ ከኛ ጋር ልጆችና ሚስቶቻችን አሉ። በዚህ ከቀጠልን መሞታችን ነው። የሚበላን የሚጠጣ ነገር ካለ እናስቸግርሽ ይሏታል። ሁዳ ንግግራቸውን እንደሰማች ጊዜን አላጠፋችም። ወዲያውኑ ልትረዳቸው ወሰነች። ከባሏ ፍየሎች ሁለትን ወሰደችና አርዳ ስጋውን ሙሉ አዘጋጅታና ቀቅላ ታቀርብላቸዋለች። መንገደኞቹ ሁዳ በምታደርግላቸው ነገር በጣም ደስተኛ ነበሩ። የቀረበላቸውን ጣፋጭ ምግብንም መብላት ጀመሩ። ለመሄድ እየተነሱም ሳለ ባል ከሥራ ይመለሳል። ቃሲም ያየው ነገር በጣም አስደንግጦታል። ሁዳም ቃሲምን ስትመለከተው ብትደነግጥም ወደ ሰዎቹ እያመላከተች ፈገግ ብላ እኔ መንገደኞች ናቸው፣ ተርበው ስለነበር አብልቻቸው ነው፣ እሱ ደግሞ ባለቤቴ ነው ብላ ታስተዋውቃቸዋለች። መንገደኞቹም በጣም እናመሰግናለን፣ ጥሩ ሚስትን ያለ ወላሂ ካሰብነውና ከጠበቅነው በላይ ብዙ ነገር አድርጋልናለች፣ በጣም እናመሰግናለን ብለው አመስግነው መንገዳቸውን ይቀጥላሉ። ልክ ከነሱ እንደራቀ ያወቀውን ባል በጣም ይናደዳል። እንዴት ብትደፍሪ ነው ያለኔ ፍቃድ ሁለት ፍየል አውጥተሽ ለባዳ ሰው የምታርጂው? ከኔ ጋርማ በጣም መዳፈር ጀምረሻል። ለሰራሽው ሥራ ቅጣቱን ታይዋለሽ ይላትና በበረሃ ላይ አውጥቶ ከአንድ ዛፍ ስር ጋር ያስራታል። ሁዳ ማልቀስ ጀመረች። እባክህ ይቅርታ አድርግልኝ እያለች ትጠይቀው ጀመር።